ምዕራብ ጎንደር ቋራ አካባቢ አንድ ትልቅ ዜና ልንገራቸው። ድል አይደለም የፋኖ ድል ምናምን ጦርነት ምናምን አይደለም። ፋኖ የቻይና ትልቅ የቻይና ካምፓኒ አለ፣ ኮንስትራክሽን ካምፓኒ መንገድ የሚሰራ ፋኖ ወደ ቋራ አካባቢ ሰሜን ጎንደር ነው። እና ቻይና ካምፓኒው የሚጠብቀው ማን ነው? ፋኖ ነው የሚጠብቀው። በሰላማዊ መንገድ ኮንስትራክሽኑ እየገነባ ነው፣ ስራው እየሰራ ነው። ይሄ የተረጋገጠ ነው። የተረጋገጠ ዛሬ ያረጋገጠ ነው ጉዳይ ነው። ትላንት ሰምተና ዛሬ ግን አረጋግጠ ነው የምንናገረው። ፋኖ ጥበቃ ያቀርብለታል ለቻይናው ካምፓኒ እና ቻይናው ካምፓኒ ደግሞ በበኩሉ ነዳጅ ስጠኝ ሲለው ያው ይሰጧል፣ ለፋኖ ይሰጧል። ነዳጅ ይፈልጋል። የቻይና ነው፣ የመንግስት አይደለም፣ የካምፓኒው ነው። እሱ ያ ፕሮቴክሽን ይሰጣል። ምክንያቱም መንግስት አካባቢ ድርሽ አይልም። መከላከያ አካባቢ የኢትዮጵያ መከላከያ ሰራዊት የሚባል ነው መጠበቅ ያለበት። በኢህአዴግ ዘመን በደጉ ዘመን የሚባለው አብዛኞቹ ለምሳሌ በአፋር በኩል በኢትዮጵያና ኤርትራ ድንበር አካባቢ የኤርትራ ጦር የኤርትራ ይሄ አርፉድ ነው እንትና የሚባለው የተቃዋሚ የአፋር ተቃዋሚ ፓርቲ ነበር እና አርዱፍ የሚባለው ትንሽ ገባ ብሎ አንዳንድ ነገር አድርጎ መጥቶ ጥቃት ፈጽሞ ሲመለስ ነበር። መከላከያ ሰራዊት ነበር እንትን የሚያደርገው። አንደኛ የመከላከያ ኮንስትራክሽን የሚባል ወደ ሜክሲኮ አካባቢ ያለው እሱ ነበር የሚገነባው፣ ራቅ ያለው። ሌሎችም ለምሳሌ በኦጋዴን አካባቢ የሚገነቡ፣ ሶማሊያ አካባቢ የሚገነቡት አልሸባብ እንዳያጠቃቸው እየተባሉ በርካታ የኮንስትራክሽን ካምፓኒዎች ነበሩ ኢትዮጵያ ምድር ላይ አሉ። የነ ሳሙኤል ኮንስትራክሽን የሚባሉ ትዝ ይለኛል። እዛ መከላከያ ነበር የሚያጅባቸው። መከላከያ አጅቦ ነበር የሚሰሩት። ኖርማል መከላከያ የሀገር መከላከያ ትላልቅ ካምፓኒዎችን እየጠበቀ ኮንስትራክሽን ይሰሩ ነበር። ጎንደር በዚህ ጊዜ ግን ጎንደር የሚጠብቀው ማን? መከላከያ ሳይሆን ፋኖ ነው የሚጠብቀው። ፋኖ ኃላፊነቱን እየተወጣ ነው። ፋኖ ምንድን ነው? ዘራፊ ነው፣ ቀጣፊ ነው፣ እንትን ይዘርፋል ይላሉ። ይህም የቻይና ካምፓኒ የሀገር ልማት ነው፣ አማራን እያለማ ነው፣ ኢትዮጵያን እያለማ ነው። ከኢትዮጵያ መንግስት ጋር ችግር አለብኝ፣ አንተ ግን በኢትዮጵያ መንግስት በኩል ብትመጣም የህዝብ ስራ እየሰራ ስለሆነ እጠብቀሃለሁ ብሎ ሙሉ ፕሮቴክሽን እየሰጠው ኮንስትራክሽኑ እየሰራ ይገኛል። እና ጥበቃ ይደረግላቸዋል። እነሱም በአስፈላጊው የሚጠበቅባቸው ነገር ያደርጋሉ ማለት ነው። እና አብይ አህመድ ስለ መቀንጨር ያወራል። ፋኖ የቻይና ካምፓኒን እየጠበቀ ልማቱን ያከናውናል አማራ ክልል ላይ። አብይ ደግሞ ስለ መቀንጨር እዚህ ጋር ማር አለ፣ ወተት አለ ምናምን ይላል። የምታዩት አማራ ክልል ግን አብይ እያስተዳደረው እኮ ነው። አብይ እኮ የኢትዮጵያ ጠቅላይ ሚኒስትር ነው የሚለው ኢንክሉዲንግ የቋራ ኢንክሉዲንግ ይሄ የቻይና ካምፓኒ የሚሰራበት የሚመለከተው ይሄም ኢትዮጵያ ነው፣ ግን የሚያስተዳድረው አብይ አይደለም። አንድ ያልገባው ጉዳይ አለ። አሁን አብይ ሁሉም ነገር በኃይል መጨረስ ይችላል። ይሄ ፈጣሪ የበደለው የኢትዮጵያ ፕሬዝዳንት አለ፣ ዝም ብሎ በጣም ብዙ ኃጢአት የሰራ በታሪኩ በተለይ በትግራይ ላይ ጦርነት በነገፍ ያው የምታውቁት በጣም ብዙ ነገር የበደለው አለ። እሱ ሰላም በኃይል እንኳን የሚመጣ ቢሆንም ዘላቂ ለማድረግ ግን ድርድር ያስፈልጋል ብሎናል ባለፈው ፓርላማ ሁለቱም ፌዴሬሽኑና ታችኛውና ላይኛው ምክር ቤት ጆይንት ሴሽን ሲያደርጉ በኃይል ሰላም አይመጣ። የኢትዮጵያ መንግስት መውሰድ ያለበት ሁለት ኤግዛምፕል አለ ልስተው። ኤግዛምፕል ነው አሰብ፣ ትግራይ፣ ምዕራብ ትግራይ ዘግቼ ህወሓት የሚባል አላቅም ምናምን የሚለው ነገር ቆማጢት ወደሽ ነው ወይ ብሎሃል ዶክተር ደጀኔ ወደሽ ነው ወይ ቆማጢት ብሎሃል። ማጥፋት እየቻልን እኛ ለሰላም ምናምን ዝግጁ ነን የምለው እሱን ቆማጢት ብሎሃል። መስዋዕትነት ከፍሎ እያንዳንድሽ ልክሽን አሳይቶ በከባድ መስዋዕትነት ራሱን ያረጋገጠ ነው። መቀለ ሰተት ብሎ ይገባ ነው አይደለም እንዴ? ነው እኮ። ከዛ በኋላ ተግባብተን የምትኖረው በቃ እኔ አልቻልኩም ማለት እንደ እስራኤል አልቻልኩም በል፣ ፋኖን አልቻልኩትም በል። ፋኖ በ10% ነው የምንዋጋው፣ እየተሽለኮለከ ነው፣ እንደሚዳቋ እየዘለለ ነው እያለ የአማራ ክልል ጸጥታና ቢሮ ኃላፊ ዶክተር ማን የሚባለው አንድ ጅልጥ እንደነሱ አይደለም፣ አያዋጣም እሱ። ሐማስ ምንድን ነው? ተረሪስት በሉት ምናምን በሉት ምን እየተወስተ ነበር 11 ኪሎ ሜትር ሬዲየስ ነው አይደል እንዴ ሐማስ ይዋጋባት የነበረው 11 ኪሎ ሜትር ሬዲየስ 11 ኪሎ ሜትር ሬዲየስ ከየት ነው? ከሽሮ ሜዳ አቃቂ ቢሆን ነው። ከሽሮ ሜዳ አቃቂ በሆነች ኪሎ ሜትር ትንሽ ምናል ገፋ ሊሆን ይችላል። በዚህች ነው ሲዋጋ የነበረው። ይሄን ሁላ ከተማው እየተቃጠለ 66000 የጋዛ ንጹሃን አልቀው
እስራኤል በሰማይም በምድርም ኢንፋንትሪ ማስገብታ መካናይዝድ ማስገብታ ኤሪያል ቦምባርድመንቱን እያዘነበች እንደ ጉድ 1000 ቦምብ በቀን እያዘነበች አሸነፈች እንደ ሐማስን አላሸነፈች። ምንድነው ችግሩ? ከዛ ምን አደረጉ? ምንድነው ያደረጉ? መጨረሻ ቀጥቅጠው ምን አደረጉ? ሰው ፈጁ። ከዛ ወደ ግብጽ ነው ሄዱት። የድርድሩ ኑ ተብሎ ወደ ድርድር ቁጭ አሉ። አልቻልኩም ነው እስራኤል ምን አለች? አልቻልኩም፣ ሁሉም አቅም ሞከርኩ፣ ትንሽዬ ምድር ነች፣ እንዲህ ትግራይ ግዙፍ ነው፣ ፉል ስቶፕ ነው። አብይ ሚላት ፉል ስቶፕ ነች ትግራይ ያላት በ8 ወሩ ትግራይ ሲመታ ፉል ስቶፕ ነች፣ ጨርሳታለሁ ነው ያለ። ቃል በቃል ጅግጅጋ ሄዶ የተናገረው ፉል ስቶፕ አይደለም ብለው ያኔ ነግረነው ነበር። የህልውና ጉዳይ የገጠመው ህዝብ እንደዛ አይደለም። ሐማስን ለምን አላሸነፈው ብትሉ የገጠመው ከምን ጋር ነው የገጠመው? ከድንጋይ ጋር ሲጋጭ ነበር። ዝም ብሎ እንዲህ ከወዝ ነው የሚያሸንፈው። ከሁሉም በላይ ደግሞ ንግግር ነው የሚያሸንፈው። አሸናፊ የሚያደርገው ንግግር ነው የሚያሸንፈው። ውይይት ነው የሚያሸንፈው። በውይይት የማይፈታ ችግር አልነበረም። እንኳን እንደዚህ የሰፈርና ሲቪል ወር በኢትዮጵያ ውስጥ ያለው ሲቪል ወር ተውትና የዓለም ጦርነት ጭምር ጀርመንና ራሽያ ሲጀምሩት በእንደዛ ቀላል ነበር። ጀመር እንትን ያደርግ ነበር። በሰላማዊ መንገድ ሶል ማድረግ የሚቻል ነበር። መጨረሻ ላይ ጀርመን ነው የበላት። ሁለተኛ የአፍጋኒስታን ጉዳይ ነው። አፍጋኒስታን የዘመተው የኔቶ ጦር ተመልከቱ። ኔቶ ከማን ጋር? ታሊባን ምንድነው ያደረገው? 20 ዓመት ተዋጋ። ስንት ትሪሊየን ነው እዛ የፈሰሰው? አሜሪካ ስንት ትሪሊየን አፈሰሰች? ኔቶ በአጠቃላይ እዛ የገባው ጦር ስንት ነው? እንግሊዝ ስንት አስገባች? የአሜሪካ ጦር ስንት ገባ? የአውሮፓ ህብረት የኔቶ አባላት ስንት ጦር አስገቡ? ስንት ድሮን ስንት ሚግ አስገባ? መጨረሻ ላይ ምን አደረጉ? ኤግዚት ለማድረግ እንኳን አውሮፕላን ለመሳፈር እንኳን ከዋና ከተማው አልቻለም። በአውሮፕላን ተንጠልጥለው ሲሄዱ ነው የሞቱት። አንድ ዶክተር ነው የሞተው። ተንጠልጥሎ ሲመጣ ገና ሲነሳ ነው የወደቀው ከአውሮፕላን። በሙሉ እንደ አውቶቡስ ነው ተጋፍቶ ሲገባ የነበረው። ጊዜም አልሰጣቸውም። ዝም ብሎ በድንገት መጥቶ በጣጥሶ ዋና ከተማው ሲገባባቸው። አሜሪካ ለምን ተሸነፈች? ተሸነፋ እኮ ነው ማለት ምንለው። ከውዙ ነው ነገሩ። ከህዝቡ ጋር ከገጠም ህዝቡ በሆነ መንገድ ካሳመንከው አለቀ ጉዳዩ። አብይ አህመድ እየገጠመ ያለው ትግራይ እደፈጥጣለሁ፣ ኤርትራ ብትመታም ሁለቱም በጋራ መታለሁ። ከዛ የሚሉት እነማን ናቸው? በልገባ አሰብ እኮ የግድ ነው እነሱ አሰብ እኛ ወደቡ አይደለም ብቻ የምንፈልገው ወደቡ የኛ እንዲሆን ነው የምንፈልገው። that's what he said recently በዚህ ሳምንት እሱ አይደል እንዴ? ጥያቄያችን ከወደብ በላይ ነው። ኤርትራ ለኮመርሻል ፐርፐዝ ተጠቀሙ ሊሉን ይችላሉ። የኢትዮጵያ ጥያቄ ግን ኮመርሻል ፐርፐዝ አይደለም የምንጠይቀው፣ የኦነርሺፕ ነው አይደል? እንደዚህ ሲያስተጋቡት የነበር ሰሞኑ ስህተት ነው ይሄ። አማካሪዎች እነዚህ ስህተቱ አማካሪዎች ናቸው። ሰከን ብሎ ለሚያስብ ሰው አንዳንዱ ቶሎ ጦርነት ውስጥ ቢገቡና አብይ እንገላገለው የሚል ሰው አለ። ለዘብ ያለ ከአብይ አህመድ በኋላ እቺ ሀገር ወዴት ትሄዳለች ብሎ ለሚያስብ ግን ብዙ ያስባል። ትግራይ ወደ ኋላ የሚላል ሰራዊት አለው። ጠንካራ ሰራዊት ነው ያለው። ጠንካራ ሊደርሺፕ አለው። ቲፒኤልኤፍ የሚባል ሊደርሺፕ አለ። በኢትዮጵያ ተጽዕኖ ፈጣሪ ቲፒኤልኤፍ ነው። ተጽዕኖ ፈጣሪ ፓርቲ የምትጠሉትም ሊሆን ይችላል፣ የምትወዱትም ሊሆን ይችላል። ተጽዕኖ ፖለቲካ ፓርቲ ኢትዮጵያ ውስጥ እሱ ነው። ትልቅ መሰረት ያለው እሱ ነው። ዛሬ ድረስ ያለው እሱ ነው። ብልጽግና አይደለም። ብልጽግና ባንክና ታንክ ነው ያለው። ህዝባዊ ድጋፍ የለውም። እኔ ያለው ሊለኝ ይችላል። ጥቅመኛ በለስ ይሄ ብርሃኑ ጁላ እንደሚለው ስትከፍለው የሚናገር ሳትከፍለው ስትቀር ዝም የሚል ማለት ነው። እሱ ጥቅመኛ በሉት እና የአማራ ክልልም ያለው ተመልከቱ። አማራ ክልል እየመጣ ያለው ሰራዊት ተመልከቱ። እየተገነባ ያለው ሰራዊት ተመልከቱ። ኦሮሚያ ክልል እየተገነባ ያለው ተመልከቱ። ኦሮሚያ የኦላ ሰራዊት ተመልከቱ። ንቅድቅ የሚያል ሰራዊት አለው። የተቃዋሚ እንኳን ብናይ ማለት ነው። በዛ በመንግስት በኩል ያለው ኃይል ደግሞ ተመልከቱ። ስንት መሳሪያ ስንት ክላሽ ኢትዮጵያ ምድር ላይ እንዳለ ተመልከቱ። ለዚህ ነው አብይ የሚያስፈራራቸው። እኔ ከወደኩ ኢትዮጵያ ትበታተናለች እያለ የሚያስፈራራው ለዛ ነው። ኦሮሚያ አካባቢ ከባድ ማስፈራሪያ አለ። በቃ ደግፉኝ እንዴ ቱ ዘ ኤክስተንት እኮ ፋኖ ገዳይ ነው፣ ፋኖ ያርዳሃል። ኦሮሚያ እኮ የሚነገረው ፕሮፓጋንዳ እኮ እንሰማዋለን እኮ። ልክ ከሌላ ባዕድ ሀገር እንደመጣ አድርጎ ይስሉታል። አማራ ሲባል አማራ ማለት ያዳነች አበቤ ባል አማራ አይደል እንዴ? አማራ እኮ ነው። ፋኖ ነው ባሌ አይደል ብላ የምትቀልደው እሷ ራሷ። ባሏ አማራ ነው፣ ፋኖ ነው ባሌ ፋኖ ነው ትለዋለች። አማራ ነው ለማለት ፈልጋ ነው እሷ። እንደ ቀልድ ነው። ፋኖ አይደለም ባሏ።
ግን አማራ ነው እና ይሄ ወደ ቆላተ ወደ የነሱ ቆላተ ቤት ወደ ጎጃም ምናምን ቢገባ ምንድነው የሚሆነው? ገዳይ ነው የሚሆነው? አራጅ ነው የሚሆነው? የአዳነች አቤቤ ባል አይደለም፣ አይሆንም። ፕሮፓጋንዳ ግን that's how they are framing በቃ በጣም ባርጎ ይሄ እንደ በሊታ የሆነ ድሮ ወያኔ የሚባል ጭራቅ አለው፣ እንደ ጭራቅ ነው፣ ጅራት አለው፣ እንትን አለው፣ ጭራ አለው፣ የሆነ ነገር አይኑ አራት አይን አለው ምናምን ተብሎ ኢትዮጵያውያን ህዝብ ይነገራቸው ነበር። የደርግ ፕሮፓጋንዲስቶች የኢሰፓዎች ያም አለፈን። አሁን ደግሞ ፋኖ ገዳይ ነው ይሉታል። ምንም በአብይ አህመድ ስህተት ኢትዮጵያ ምድር ላይ እዚህ ፖለቲካ ውስጥ ከቷት እንደዚህ አይነት ፕሮፓጋንዳ እያስተጋቡ ነው መሬት ላይ። ይሄ መስተካከል አለበት፣ መስተካከል ያለበት ነው እና ዋናው የኤግዛምፕል ያልኳቸው የአፍጋኒስታን አሜሪካ አልቻለች። የአሜሪካ የኛ ሀገር ነች። አሜሪካ ነች ትልቋ ሀያል ሀገር በዓለም የምትባለው አሜሪካ ነች። አሜሪካ የማታውቀው የማትችለው ነገር የላትም። አፍጋኒስታንን ግን አልቻለችው። ህዝባዊ ያደረገው በቃ ተቆጣጠረው። ከዛ ምን አደረገ? ሰላማዊ የሆነ ንግግር ግን ወዲያው ነው የጀመሩት። ሰላማዊ የሆነ ነገር for the sake of የሁለቱ ለህዝቦች ተብሎ ጭምር ይደረጋል። ለአፍጋኒስታን ህዝብ ደህንነት ተብሎ ሰላማዊ አንዳንድ ነገሮች ላይ ንግግር ይደረጋል። በሂውማኒታሪያን ዘርፍ በምናምን ዘርፍ አንዳንድ ኮኦፕሬሽን ይኖራል ማለት ነው። ይሄም እያደገ ከማትወደው መንግስት ጭምር ሪሌሽን ትፈጥራለህ። ዲክታተር ከሚባል ጋር ዲክታተር መንግስት አሁን የሳውዲ መንግስት በንጉስ የሚተዳደር ሀገር ከአሜሪካ ጋር አርቦሽ ነው። ግን አሜሪካ ለዲሞክራቲክ ቫሊዩስ ያላት ዋጋ ትልቅ ነው። ዲሞክራሲ የሚባል ግን ሳውዲ የለም። ባይኖርም ግን ግንኙነታቸው አላቸው። የሚያገናኛቸው ብዙ ነገር ስላለ ማለት ነው። ኢኮኖሚ አለ፣ ነዳጅ አለ፣ የተለያየ ነገር አለ እና ቀጠናዊ ሰላምና መረጋጋት የሚባልም አለ እና ከዚህ መማር አለበት የኢትዮጵያ መንግስት። ከነዚህ ከእስራኤልና ሐማስ እስራኤል ሐማስን አልጨረሰም፣ ወደ ሰላም ነው የሄዱት። ይኸው ሰው ወደ የቤቱ እየገባ ነው የጋዛ ህዝብ። ይሄኛው አላለመድገም ነው። ይሄን እንደማጠቃለያ ተመልካቾች የኤንዲኤፍ ታሪክ የመከላከያ ሰራዊት የሰሞኑ የወሎ ምት ዳግመ ውደባ ይባላል በትግርኛ። እንደገና የተበተነ ሰራዊት እንደገና ማደራጀት ማለት ነው። ሰራዊቱ ዳግም የማደራጀት ስራ እየሰራ ነው። ምንድን ያደረገው? ከወሎ ወደ አሰብ ትሄዳላችሁ ተብለው የተበታተኑት ወሎ አካባቢ የተበታተኑት ወደ አፋር አካባቢ ያደራጃቸው ነው። በጣም ነው የተመታው። የሰማነው ይሄ ነው። እጅጉን ነው በጣም የተመታው እና የማሰባሰብ ድጋሚ የማደራጀት ስራ ወደ አፋር አካባቢ ያከናወነ ነው። ከኦሮሚያ በርካታ ከኦሮሚያ አካባቢዎች ወደ ወሎ አካባቢ እያመጣ ነው ሰራዊት። ከኦሮሚያ አካባቢ ከኢሉባቡር አካባቢ ከወለጋ አካባቢ ከጉጂ አካባቢ እያሰባሰበ ነው ወደ ሰሜን ወሎና ሸዋ አካባቢ ነው እየወሰዳቸው ያለው መከላከያ ብለውናል። ሁለት እዝ አደራጅቷል መከላከያ። አንደኛው ሀራ ነው። ሀራ ገበያ ነው የሚባለው። ሀራ በወሎና በአማራ ክልልና በአፋር አዋሳኝ አካባቢ የሚገኘው ሀራ ሄድኳርተሩ ነው። የአንደኛው 11ኛ እዝ የሚባለው ሄድኳርተሩ እዛ አድርጓል። አዛዡ ሜጀር ጀነራል ዘውዱ ሰጣርገ የሚባል ባለፈው ሰራዊት ያስበላው እሱ ነው እንደ አዛዥ ያደረጉት። የአሰፋ ቸኮል ምክትል የነበረው የ11ኛ እዝ አዛዥ አድርጎታል ነው የሰማነው። ሌላኛው እዝ ደግሞ ሰሜን እዝ የሚባለው አደርቃይ ነው ቤዝ ያደረገው። አደርቃይና ደባርቅ አካባቢ ነው ቤዝ ያደረገው። ይሄ ሁለት እዝ ነው ያስቀመጠውና ይሄ አዲስ አበባ ዙሪያ ያለው መከላከያ አካባቢ መከላከያ የለቀቃቸውና የኦሮሚያ ልዩ ኃይል ና ያዝ ተብሎ የተሰጠው ቦታ አለ። የኦሮሚያ ልዩ ኃይል ና ያዝ ሲባል ኦሮሚያ ልዩ ኃይል ከመያዙ በፊት ኦላ እየመጣ ቦታው እየተቆጣጠረ ነው። አስደናቂ ነው። በጣም አስደናቂ ነው። ቦታው መከላከያ ለቆ ሄደው ለኦሮሚያ ልዩ ኃይል ነው፣ ለሽመልስ አብዲሳ ሰራዊት ነው። ኦላ ደግሞ መጥቶ ቦታው ይቀድመዋል። የኦሮሚያ ልዩ ኃይል ደግሞ ከኦላ ጋር መቅጠም አይችልም። ምንም ፓራራል አይደለም፣ ተመጣጣኝ ፕሮፖርሽናል ምት አይሆንም እና አይገጥምም። መከላከያ ካለ ብቻ ነው የሚገጥመው የኦሮሚያ ልዩ ኃይል እና አዲሱ ነገር የሰማነው የኦሮሚያ ልዩ ኃይል የመከላከያ ሬንጀር እያለበሰው ነው። አሁን ሰሞኑ የመከላከያ ሬንጀር አልብሶ አዲስ አበባ ዙሪያ አስቀምጦታል። ሰው የአዲስ አበባ ዙሪያ አካባቢ ያለው ሰው ምን ይላል? መከላከያ ናቸው እነዚህ ይላል። የኦሮሚያ ልዩ ኃይል 100% አፋን ኦሮሞ ተናጋሪዎች ናቸው። የሽመልስ አብዲሳ የክልሉ ልዩ ኃይል ነው። ከአካባቢው የነበረው መከላከያ አውጥቶ ወደ ወሎና ሰሜን ሸዋ ስላስቀመጠው የልዩ ኃይል ልብስ ለብሶ አዲስ አበባ ዙሪያ እንዳይደፈር እንዲሁ ሞራልም ጭምር መከላከያ ነው እየተጠበቀ ያለው የሚባል መንፈስ እንዲኖር በኦሮሚያ ልዩ ኃይል
ሆኖ ግን ሬንጀር አልብሶ አዲስ አበባ እየተጠበቀች እንዳለ ከመከላከያ ምንጮች ያገኘነው መረጃ አለ።